ማንም ሰው በእናንተ ህይወት ላይ እንደማ ስለዚህ አንቺ ደግሞ ስለከሰስሽ ብቻ ሰላም የተወደዳችሁና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ሰላማችሁ በዝት ይበልኝ። እንግዲህ ዛሬ መጥቻለሁ ማለት ነው። ያው ከትንሽ ቆይታ በኋላ መጥቻለሁ። እንዴት ናችሁልኝ? አላችሁ? እግዚአብሔር የተመሰገነ ይሁን። እኔ ጋር ሰላም ነው። ያው ሰላም ያልሆነበት ቦታ አለ። ሰላሙ እስኪመለስ ድረስ ፈጣሪ አምላክ ሰላሙን ይመልስልን። ያው ሰላሙን ያልኩት ያው የብሩኬና የሃይሚ ነው። ሌላ ነገር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እንግዲህ ቤተሰብ እናንተ ጋር እንግዲህ እኔ ጋርም ያለው ጭንቀት እናንተ ጋርም ጭንቀት እንዳለ አውቃለሁ። ፈጣሪ የተመሰገነ ይሁን። ግን ብቻ ሁሉ ነገር ለበጎ ነው ብለን ነው የምናየው። ስለዚህ እግዚአብሔር የተመሰገነ ይሁን። ሁሉ ነገር በሱ ነው ያለ ነው ማለት ነው። ሌላው እናንተ ጋር እንዴት ነው አውቃለሁ። ሁሉ ነገር ወዲያ ስንል ይታወቃል። ያው የምናየውም ነገር ነው። ሌላው ምንድነው በብሩኬና በሃይሚ ስመጣ መሐላችሁ ያለውን ነቀርሳ መሐላችሁ ያለውን ችግር ፈጣሪ አምላክ ይፍታላችሁ። የሁሉ ነገር የሚያደርገው ምንድነው የብሩኬ የዋህነት ይመስለኛል። ያንን የዋህነትን ወደ ብልጠት ብትቀይረው የዋህነትና ብልጠት አንድ ላይ ከሆኑ አሪፍ ነው ምለው። ግን አንተ የዋህነቱን ብቻ ይዘ ነው እየተጓዝከ ያለው። ስለዚህ ለዛ ይመስለኛል ፈጣሪ የሚረዳ ካንተን። ያው የዋሆችን ያው እግዚአብሔር አምላክ ይወዳቸዋል። ያው ነገሮችን ያስተካክልላቸዋል በጊዜው። ግን ያው መሰቃየት የለብም በእንደዛ ነገር ነው ምለው። ሌላው ሃይሚዬ አንቺ ጠንካራ ልጅ ስለሆንሽ የዋህነትም አለሽ ብልጠትም አለሽ። ያው ይሄንን ተጠቅመሽ ደግሞ አንቺ ከጅሽ እንዳይወጣ እኔም እንፈልጋለሁ። ቡራዬ ደግሞ ቡቡ እናንተ መቼም አትለያዩም ብዬ ነው እኔም ማስበውም እናገረውም በውስጤ። ስለዚህ ማንም ሰው በእናንተ ህይወት ላይ እንደማያገባው ነው መናገር እንፈልገው። የእናንተ ህይወት የራሳችሁ ነው። የእናንተ ህይወት የግላችሁ ነው። የእናንተ ህይወት ወደፊት መቀጠል አለበት ነው ማለት እኔ በእኔ አገላለጽ። ስለዚህ ፍቅር ዝም ብሎ ከዚህ በፊት የነበረ ፍቅር ማንኛውም ሰው ጋር ነበረ፣ እኔም ጋር አለ። ከዚህ በፊት ጓደኛ ነበረችኝ፣ ግን አሁን ላይ እኔ አላገኛትም። ለምን? ምንም አይደለችማ፣ ከዚህ በፊት ነበረች። ስለዚህ መጀመሪያ ስመጣ ብሩኬ ማግኘት አልነበረብም። ካገኛት በኋላ ደግሞ የችግር ከተከሰተ በኋላ ደግሞ ማግኘት የለብም ነው ምለው እኔ እንደኔ ሐሳብ። ስለዚህ ይሄ ነገር ሳስበው ልጅቷ ይዛ የመጣችው ተልኮ ሊኖር ይችላል። ቡራዬ ደግሞ ችግር ውስጥ ገባለሁ ብሎ አይደለም የገባው። ስለዚህ ነገሮችን ደግሞ ተረጋግታችሁ ሃይሚዬ ተረጋግተሻል፣ እግዚአብሔር ይመስገን። አንተ ደግሞ ማግኘት የለብህም ከናካቴው ምንም ማግኘት የለብህም። ምን እውነት ነው ወይ? እኔ ብቻ ነው ግራ ገባኝ እኮ መናገር ራሱ ያቅተኝ ነው። ስለዚህ መጥሪያ መጥቶልሃል። አንተ ግን ለማን ነው የመጣው? ለሃይሚ ነው የተሰጠው። መሰጠት የለበትም። ይሄን መጥሪያ ለማን ነው መስጠት የነበረብሽ አንቺ ልጅ? ለብሩኬ ነው። ምን አገባት ሃይሚ? ሃይሚ ነው እንደከሰስሻት። ስለዚህ የከሰስሻት ሃይሚን ነው ወይስ ብሩኬን? የከሰስሽው ብሩኬን ነው። ስለዚህ ለምንድን ነው ለብሩኬ ወስደሽ ማሰጪው ወረቀቱን? ስለዚህ አንቺ ያሽው ተልኮ አለ ለሃይሚ የሆነ ነገር በቃ ለማናደድ ወይም ሃይሚን ጭንቅላቷን ለመንካት ካልሆነ በስተቀር እንትኑን መስጠት ያለብሽ ለብሩኬ ነበረ። አየሽ ተንኮልሽ እዚች ጋር አለ። ተልኮሽ ወደ ቦታ እየወሰደ ነው። ስለዚህ እዩ ምትባይ ልጅ እርጉዝ ነሽ ይታወቃል። የብሩኬ ይሁን የሌላ ሰው ይሁን የሚታወቀው ደግሞ በዲኤንኤ ነው። ያን መጥሪያ ይዘሽ መተሽ ለብሩኬ እንትን ብለሽዋል።
ብሩኬ ደግሞ ታሰራለው ምናምን ነገር አትበል። ወንድ ልጅ ነህ ትፈተናለህ። ምንም በቃ ከሞትም በቃ ምን ልበለ ወንድ ልጅ ነህ በቃ ምን ውስጥም ገብተህ ትወጣለህ። እኔን አታየኝም እንዴ አንተ? ስንት ችግር አሳልፌ እንደመጣሁ አታውቅም እኔን። ስለዚህ ሃይሚዬ ጀግና ነሽ የእውነት። አንተ መጥሪያውን ይዘህ ሄደህ ለምን አስረገዝክ አይደለም የምትባለው? አርግዛለች። ያንተ አይዩን አታውቅም። ትሄዳለህ ያው የምትባለውን ትሰማለህ ነው። ከዛ ውጪ ሌላ በሌላ ጉዳይ ተከሰከ ሆነ የራሷ እንትን አላት፣ ምስክር ይኖራታል። ምስክር ካላት ያው በምስክሩ መሰረት የምትጠየቅበት ነው እንጂ ያለ ምንም እንትን የምትሰጋበት ምንም ነገር የለም። አንድም ነገር የለም። ስለዚህ አንቺ ደግሞ ስለከሰስሽ ብቻ ብሩኬን በፖሊስ ስላስጠየቅሽው ብቻ የራስ አታደርጊው፣ የግልሽ አታደርጊው። እሱ ልብ አለው፣ አይምሮ አለው የሚያስብበት። የሚወዳትን ልጅ ነው አስቦ የያዘው። ስለዚህ አንቺ ትላንትና መተሽ ከህይወቴ ውጪ ህይወትሽ ውስጥ ማንም አልደረሰም። ህይወትሽ ውስጥ ማንም ሰው አልደረሰም። የሰው ህይወት ውስጥ ገብተሽ እየበጠበጥሽ ነው። ማንም ሳይጠራሽ እንደ እርጎ ዝንብ ገብተሽ እየበጠበጥሽ ነው። ስለዚህ እኔ ልንገርሽ የእውነት እርጉዝ ነች ከተባለ በኋላ ሪስፔክት ነበር ላንቺ። ለምን ሴት እናት ነች። ሴት ልጅ እርጉዝ ስትሆን ያ ሆዷ ውስጥ ያለው ልጅ ነገ ምን እንደሚሆን አይታወቅም። ለዛ አክብሬሽ ነበር። ግን አንቺ ደግሞ ሆድሽ ውስጥ ማህፀንሽ ውስጥ ያሽው ልጅ በጥሩ ሁኔታ እንዲኖርልሽ፣ በጥሩ ሁኔታ ጭንቅላትሽ ማሰብ ከቻለ በጥሩ ሁኔታ ሆድሽ ውስጥ ያለው ልጅ እንዲወለድ የምትፈልጊ ከሆነ እንደዚህ አይነት ተንኮሎችን ብታቆሚ ብታስቀር ይሻልሻል። ሀቅ ነው። እሱ ከሆነ ሪል ነው፣ ችግር የለውም፣ ልጁ ያድጋል። ግን ብቻ ሆኖ ከሆነ ልጁ ሆኖ ከሆነ የብሩኬ ሆኖ ከሆነ ከብሩኬ ጋር ትኖሪያለሽ ማለት አይደለም። እሱ የራሱ የሆነ ሰው አለው። ስለዚህ አንቺ ምንም በቃ ወስደሽ ስላስጠየቅሽው ፖሊስ ጣቢያ የራስ ማድረግ አይቻልም። ከሆነ ደግሞ በፐርሰንት ተቆራጭ ይደረግለታል እንጂ የግዴታ እሱን አገኘዋለሁ ማለት አይደለም። ይሄ ድሮ አገዛዝ አይደለም ይሄ። ስለዚህ አንቺ እያሰብሽ ያለሽው በእንደዛ አይነት ነገር አልፈዋለሁ ምናምን በእንደዛ አይነት ነገር አገኘዋለሁ ብለሽ ካሰብሽ ስህተት ነው። ይመን ብቻ ልጁን ይመን ብቻ የምትዩ ደግሞ አያምንም። የሱ ካልሆነ አያምንም። ሌላው ብሩኬ ስህተት ያለብህ በጣም የሚገርም ስህተት አለብህ እንዴ! አንተ መጥሪያት ለሃይሚ ሰታት ያው ይሄንን ተንኮል ማየት አለብህ። ያን መጥሪያ ለሃይሚ ነው የሰጠችው እንዴ! ለሃይሚ ሰታ እንዴት የሷ ተንኮል እኮ የእውነት እኔ ለምን መጀመሪያ ለሃይሚ ሰጠሻት? አንቺ ብሩኬ ጋር ነበርሽ አንቺ። ለምን ለብሩኬ ሄደሽ ባለበት ቦታ ለምን አልሰጠሽውም? ሃይሚ የምትረጂኝ ከሆነ ሃይሚ አንቺን ለማናደድ እቺ ልጅ እንትን ብላለች። የሆነ ነገር ውስጥም ችግር ውስጥ ለመክተት እንትን ብላለች። በጣም ተናደሽ እናንተ ሁለታችሁም እንትን ብዬ ምናምን ብለሻል። ያው ያስብላል ሁኔታው። ግን አንቺ ደግሞ ተረጋግተሽ መጨረሻ ላይ ያደረግሽው በትዕግስት ቁጭ ብለሽ ብሩኬን እኔ አንተን እየጠበቅኩ እንዴት ነው ምናምን ብለሽ የተናገርሽው
እግዚአብሔርን በጣም ደስ ብሎኛል። ከዚህ በላይ ትዕግስት ይስጥሽ ነው የምልሽ ሀይሚዬ። ልጅቷ ግን በጣም የመጨረሻ ተንኮለኛ ነች፣ አይቼዋለሁ። እንደውም አልወጣም ነው ያለችው። ስለዚህ ብሩኬ መጀመሪያ ያገኛትን እኔ ላላቅ እችላለሁ፣ ሌላው ሰው ላይረዳ ይችላል። ግን ሰላሙን ለማምጣት ብቻዋን ይዘመተ አይሆንም። በቃ መጀመሪያ ግን ከሀይሚ ጋር መነጋገር ነበረብህ። ልጅቷን አግኝቻት ላወራት ነው እንዴ፣ መች ነው ቀኑ፣ እንዴት ነው እኔ መች እኔና አንቺ እንትን ብለናል የሚለው ነገር ሁለታቸው ብቻ የምታወሩ ከሆነ ለሀይሚ ነግረ ሌላ ሰው ሳይጨመር ማውራት ትችላለህ እንጂ ይሄ ለሀይሚ ሳት ነገር እውነቱ ነው። ቤኪ መውሰድ ትክክል ነው። ሌላው ደግሞ አንዳንዶች አሉ ቪዲዮ ላይ ሲሰሩ ያልሆነ ነገር መስራት የለባቸውም። ይሄም ከዚህም ከዛም አመጣው እንደዚህ በቃ ብቻ የሆነ ጭንቅላት የሚነካ ንግግር እንትን አትበሉ። የምትሳደቡ ደግሞ በኮሜንት ጥሩ አይደለም። እነዚህ ልጆች ደግሞ መቼም እንደማይለያዩ ነው መነግራችሁ። ይሄ ነገር ደግሞ አልፎ ደና ቀን ሲመጣ ጥሩ አይደለም፣ እየነገርኳችሁ ነው። ኮሜንት ላይ እሱ ልክስክስ ነው ምናምን ሀቅ ቢሆንስ ይሄ ልጅ የሚያደርገው ወንድሜ ስለሆነ አይደለም። ማንም ሰው ቢሆን መሆን ያለበት በሀቅ ነው። ሀቅ ሊሆን ይችላል ብለን ማሰብ ነው ያለብን። ስለዚህ ሀቅ ሊሆን ይችላል። ስለዚህ ነገሮችን እስክናይ ድረስ አደብ ገዝተን እነሱን ወደ ኖርማሉ ቦታ እስኪመለሱ ድረስ ማየት አለብን እንጂ ወደ መሳደብ ይሄ ሽንፈት እንትን ነው። ስለዚህ እነዚህ አንድ እንዲሆኑልን የጨረቃ ፋሚሊዎች በጸሎት እንድታግዙ ነው። ሌላው ሀይሚዬ ምንም ማታስቢ አትጨናነቂ። ከዚህ በኋላ ምንም እንደማይፈጠር እነግርሻለሁ። ይሄ ነገር ብቻ እለፉ፣ እግዚአብሔር ያውቃል። ስለዚህ ብሩኬ በጣም ስሜት ውስጥ በጣም ከተኝ ነበረ፣ ከተኛለም። አብዛኞቻችሁን ስሜት ውስጥ እንደከተታችሁ ነው ማቀው ማስበውም። ስለዚህ ነገሮችን ለማስተካከል ደግሞ ውጣ ውረድ አለው። ብሩኬ ማስተካከል ያለብን አስተካከል እንጂ ከሀይሚ ፍቃድ ውጪ። አሁን ለምሳሌ ለሀይሚ ልጅቷን ላገኛት ነው፣ እስቲ ብቻዋን ላናግራት አንቺ በሌለሽበት ብላ መናገር ነው እንጂ ያለብህ ብቻን አልጋ ክፍል ውስጥ ቁጭ አድርጋ ምንድነው? እሺ ማን ሰውስ ምን ብሎ ሊሰማ ነው? ሀይሚስ ምን ብላ ልታምን ነው? ስለዚህ የምታደርገው ነገር አንተም እያወቅ ነገር አድርግ። ሰው የሚሳደብ ወዶ አይደለም፣ ስሜቱ ሲገባ በስሜት ሆኖ የሚጽፈው ነገር አለ። እናንተ ደግሞ አትከፋፈሉ። የጨረቃ ፋሚሊዎች ሳንከፋፈል እጅ ልጅ ተያይዘን እነዚህ ልጆችን ወደፊት የጨረቃ ፋሚሊ ወደፊት ነው የምንለው። እግዚአብሔር ይመስገን። ከዚህ በኋላ ይሄ ነገር ፖሊስ ጣቢያ ሄደ አልሄደ አይደለም። ልጁ ብሩኬ አሳሰረችው አያሳስርም። ደግሞ ይሄ ለጥያቄ ነው እንጂ እኔ ይታሰራል ብዬ መቼም አላምንም፣ አላስበውም። ወይ በሌላ ቆሎ እንደዚህ ጠምጥማ ካልሆነ በስተቀር። ስለዚህ ይሄ ብሩኬ ከሀይሚ ውጪ ሳታናግራት ሀይሚን ሳትጠይቃት ይሄ እናንተ ህይወት ነው የያዛችሁት። ህይወታችሁን በሰላም ለመሄድ ለመሻገር ከፈለጋችሁ ሁለታችሁ የምታደርጉትን ነገር ተነጋግራችሁ ብታደርጉ ነው። እንደ ልቡ መሆን የለበትም ብሩኬ። እንደ ልቡ ሆነ ነው ልጅቷን ብቻዋን የምታናግራት። ሀቅ ነው። ለጥሩ ነገርም ሊሆናል ብዬ ነው ማስበው። ለመጥፎ ነገር ቢሆን ይሄ ነገር ይመጣል ብለህ ታስብ ነበረ። ትናንትናው ስታንኳኳ ማን አለው ውስጥ እዩዋለች። ውጪ ስትባባሉ እዛች ጋር መሀል ላይ አንተ የተጨናነክ ነው።
ስለዚህ ሃይሚ በሆነ ነገር ወራ ሆዷን መታበጥላትስ ስለዚህ ይሄም ችግር ውስጥ መግባት ነው ማለት ነው። ስለዚህ ችግር ውስጥ አትግቡ። ሃይሚን ንገራት አንተ ለሃይሚ መጀመሪያ ማናገር ነው። በቃ እንዲህ እስቲ ብቻዋን እስቲ ልጠይቃት እኔና አንቺ መች ነው እንደዚህ የተገናኘ ነው መች ነው ያደረግነው ብሎ እጠይቃታለሁ ብለ ማስፈቀድ ነው ያለብህ። አንተ ሃይሚን ወዳታለሁ አፈቅራታለሁ ብላ አይደል? ስለዚህ እንደዚህ ማድረግ ነው እንጂ ያለብህ ልጅቷን ሃይሚን ሳትነግራት እንትን ማለት የለም። ሁለተኛ ደግሞ ሃይሚን ስትደውል ማንሳት ነበረብህ። ብታነሳ ኖሮ ሃይሚ መዛግ ቤት አትመጣም ነበር። ስለዚህ ያንተ የዋህነት ወዴት እየወሰደ እንደሆነ ይኸው። ሌላው ያንተ የዋህነትን ደግሞ ወደ ከብልጠት ጋር አርጋው ቢሆን ጥሩ አካሄድ ትሄዳለህ ብዬ ነው ማስበው። እግዚአብሔር አምላክ የናንተን ፍቅር የናንተን ሰላም ይመልሰው ነው ምለው። ቤተሰብ የጨረቃ ፋሚሊዎች እንወዳቸዋለን እናከብራቸዋለን። ሁላችንም እጅ ለእጅ ተያይዘን ወደፊት ነው ማለት ነው። ቴንኪው ቤተሰብ፣ እግዚአብሔር የዛ ሰው ይበለን። ሰላም ዋሉልኝ። ቴንኪው ቤተሰብ።